ድሬቲዩ ሚዲያ በዛሬው የዜና መጽሔት ወጃው የዓለም ባንክ ኢትዮጵያ የብር ምንዛሬ ማስተካከያ እንድታደርግ አሳሰበ በሚል ኃይለ ቃል ሪፖርተር ጋዜጣ የዘገበውን ጽሑፍ የሚያስቃኘን ይሆናል። በከፍተኛ ደረጃ ማሽቆልቆል እያሳየ ያለውን የውጭ ንግድ ገቢን ለማድረቅና የውጭ ንግድ ምርቶች አቅርቦት እንዲጨምር ለማበረታታት ኢትዮጵያ የብር የምንዛሬ ምጣኔን እውነተኛውን የኢኮኖሚ አቅሟን በሚያመላክት ደረጃ ማስተካከል ይገባታል ሲል የዓለም ባንክ ምክር ሰጥቷል። ባንኩ ማክሰኞ ህዳር 27 ቀን 2009 ዓ.ም በሸራተን አዲስ ይፋ ያደረገው አምስተኛው የኢትዮጵያ ኢኮኖሚ ሪፖርት ካነጣጠረባቸው ጉዳዮች አንዱና ዋነኛው ሚዛኑን የሳተው የብር የምንዛሬ ምጣኔ ጉዳይ ነበር። ከሪፖርቱ አዘጋጆች አንዱ የሆኑት ማይክል ጋይገር እንደሚሉት ከሆነ የኢትዮጵያ የምንዛሬ ምጣኔ በተለይ እንደ አውሮፓውያን አቆጣጠር በ2010 ከተደረገው የምንዛሬ ማስተካከያ በኋላ በዝግታ እየቀነሰ መሆኑ የታየ ቢሆንም አገሪቱ በምትከተለው ቅይጥ ምንዛሬ ፖሊሲ ምክንያት አሁንም እውነተኛው የብር የምንዛሬ ምጣኔና በሥራ ላይ ያለው ምጣኔ በእጅጉ የተዛነፈ ነው። በዚህ መሰረት እውነተኛውን የምንዛሬ ምጣኔ የሚለካው ሪል ኢፌክቲቭ ኤክስቼንጅ ሬት የምጣኔውን መዛነፍ በግልጽ እንደሚያሳይ የገለጹት ሚስተር ማይክል የምንዛሬ ማሻሻያው ከተደረገ በኋላ እንኳ የብር የምንዛሬ ምጣኔ ቢያንስ በ84 በመቶ ጨምሮ እንደሚታይ አስረድተዋል። በመሆኑም ብር የምንዛሬ ምጣኔውን ስቶ ከሚገባው በላይ መቆለሉን ጠቅሰው ተከራክረዋል። እንደ ኢኮኖሚስቱ ጥናት ምጣኔውን በእጅጉ የሳተው ብር ይበልጥ አሳሳቢ የሚሆነው ከወቅቱ የወጪ ንግድ ገቢ ማሽቆልቆል ጋር በጥምረት ሲታይ ነው። ምናልባትም የአገሪቱን የውጭ ንግድ እየጎዱ ካሉ ነገሮች መካከል አንደኛው የዚህ የእውነተኛው የብር የምንዛሬ ያለ አግባብ ማበጥ ነው ያሉት ሚስተር ማይክል የምንዛሬ ማሻሻያ ማድረጉ ብልሃት የተሞላበት አካሄድ መሆኑንም ጠቁመዋል። የተመጠነ የምንዛሬ ማሻሻያ የአገሪቱን የውጭ ንግድ ተወዳዳሪነት እንደሚጨምር በጥብቅ የሚመክሩት የባንኩ ባለሙያዎች በስብሰባ አዳራሹ የተገኙ የመንግሥት ባለሥልጣናትን ልብ ማሸነፍ ተስኗቸው ታይተዋል። በተለይ የብሔራዊ ባንክ ምክትል ገዢና ዋና ኢኮኖሚስት አቶ ዮሐንስ አያሌው የምንዛሬ ማሻሻያውን ምክር ሙሉ በሙሉ ውድቅ አድርገውታል። እንደ አቶ ዮሐንስ ገለጻ ከሆነ የምንዛሬ ማሻሻያ አይነት መዘዝ ያላቸው የፖሊሲ ውሳኔዎችን ከመወሰን በፊት ማጤኑ ጠቀሜታ ይኖረዋል። በመሆኑም የምንዛሬ ማሻሻያው የሚያስከትለው ጉዳትና ያመጣል ተብሎ የሚጠበቀው ጥቅም መወዳደር አለባቸው ብለዋል። አቶ ዮሐንስ የምንዛሬ ማሻሻያው በሁሉም መንገድ ቢታይ ከጥቅሙ ጉዳቱ እንደሚያመዝን ያምናሉ። ከዚህ በፊት የተወሰደውን የምንዛሬ ማሻሻያ ተከትሎ የተቀሰቀሰውን የዋጋ ግሽበት ማስታወስ ያስፈልጋል ያሉት አቶ ዮሐንስ የረጅም ጊዜ ጉዳቱ በግልጽ ከአጭር ጊዜ ጥቅሙ የማይበልጥ ፖሊሲን አንተገብርም ብለዋል። የኤርነስት ኤንድ ያንግ ማኔጂንግ ፓርትነር አቶ ዘመዴነ ንጋቱ በበኩላቸው የምንዛሬ ማስተካከያ ማሳሰቢያው ተገቢ አይደለም ባይ ናቸው። በስብሰባው ላይ አቶ ዘመዴነ በሰጡት አስተያየት ባንኩ ይህን አይነት ምክር ሲያቀርብ ይህ ለሁለተኛ ወይም ለሶስተኛ ጊዜው መሆኑን እንደ ኢትዮጵያ ላሉ የግብርና ምርቶች ወደ ውጭ በመላክና የካፒታል ዕቃዎች በማስመጣት ላይ የተመሰረተ የውጭ ንግድ ስርዓት ላላቸው አገሮች የምንዛሬ ማሻሻያ ተገቢ ፖሊሲ አይመስለኝም ብለዋል። እንደ አውሮፓውያን አቆጣጠር በ2010 መስከረም ወር ላይ የተደረገው አጠቃላይ የምንዛሬ ለውጥ የብር ምንዛሬን በአንድ ጊዜ በ20 በመቶ ገደማ እንዲቀንስ ያደረገ መሆኑ የሚታወስ ነው። በወቅቱ ብር ከዶላር ጋር የነበረው የምንዛሬ ምጣኔ ከ13.80 ወደ 16.35 ከፍ እንዲል የተደረገ ሲሆን ይህን ውሳኔ ተከትሎ አገሪቱ ለተከታታይ 2 ዓመታት በሁለት አሃዝ የዋጋ ግሽበት ስትታመስ እንደከረመች የሚታወስ ነው። እንደ ሚስተር ማይክል ገለጻ ከሆነ ግን እንደ አውሮፓውያን አቆጣጠር በ2010 የምንዛሬ ማስተካከያ ማግስት ግሽበት ተከስቶ ስለነበር ብቻ የምንዛሬ ማስተካከያን እንደ አማራጭ ፖሊሲ ውድቅ ማድረግ ብልህነት አይደለም። የምንዛሬ ማስተካከያው በምን አይነት ከባባዊ ሁኔታ ነው የሚከናወነው የሚለው ጥያቄ መመለስ አለበት ያሉት ሚስተር ማይክል የ2010 የምንዛሬ ማስተካከያ በተካሄደበት ጊዜ የዓለም አቀፍ የሸቀጦች ዋጋ ጣራ የነካበት ወቅት ነበር። የባንኩ ኢኮኖሚስት ነገር ግን አሁን ያለንበት ነባራዊ ሁኔታ የተለየ ነው ብለዋል።
የዓለም አቀፍ የሸቀጦች ዋጋ በእጅጉ ያሽቆለቆለበት ጊዜ እንደመሆኑ መጠን የምንዛሬ ማስተካከያው የተፈራውን ያህል የዋጋ ግሽበት መቀስቀስ እንደማይችል ግልጽ ነው ብለዋል። ከዚህ ጋር በተያያዘ የባንኩ ሪፖርት የምንዛሬ ማስተካከያ ማድረግ በተለይ እንደ ቻይና ያሉ አገሮች አሁን ኢትዮጵያ ባለችበት አቋም ላይ ሆነው የተጠቀሙበት የውጭ ንግድ ማበረታቻ መሳሪያ መሆኑን ያትታል። በዚህ መሰረት በአሁኑ ወቅት የኢትዮጵያ ብር ከዶላር ጋር ያለው የምንዛሬ ምጣኔ ከእውነተኛው የኢኮኖሚ አቅም አንጻር ሲታይ ከ70 በመቶ ያላነሰ የተቆለለ መሆኑን ጥናቱ ያሳያል። በሌላ በኩል በአሁኑ ወቅት የ1 በመቶ የምንዛሬ ማስተካከያ በማኒፋክቸሪንግ ዘርፍ ቢያንስ የ1.06 በመቶ ወጪ ንግድ መሻሻልን፣ በአገልግሎት ዘርፍ እንዲሁም የ0.5 በመቶ መሻሻልንና በግብርና ምርቶች ዘርፍ ደግሞ የ0.3 በመቶ የወጪ ንግድ እመርታ ሊያመጣ እንደሚችል ሪፖርቱ በጥልቀት ዳሷል። ይህ በእንዲህ ያለ የባንኩ ዓመታዊ ጥናት ባለፈው ዓመት የ8 በመቶ እድገት ያሳየው የኢትዮጵያ ኢኮኖሚ በተለይ ከነበረው የድርቅ ሁኔታ አንጻር በእጅጉ አበረታች መሆኑን ያትታል። በከፋ ድርቅ ወቅት ይህንን ያህል እድገት ማስመዝገብ በእጅጉ አበረታች ነው ያለው ሪፖርቱ ከእድገቱ ባሻገር ሌሎች የማክሮ ኢኮኖሚ መለኪያዎችም የኢኮኖሚውን ተጽዕኖ የመቋቋም ጥንካሬ ያሳዩ ናቸው ብሏል። በነጠላ አሃዝ የተገደበ የግሽበት ምጣኔ ከድርቅ ጋር ተያይዞ የሚከሰት የእህል ዋጋን መጨመር ስጋት የተቋቋመ ነበር ያለው ሪፖርቱ የድርቅ ተጠቂዎችን ከመርዳት ጋር ተያይዞ በእጅጉ የጨመረው የመንግስት ወጪ አጠቃላይ የበጀት ጉድለቱን ያለ ማባባሱም ሌላው የሚደነቅ ክስተት ነው በማለት አወድሰዋል። የዘገባው ምንጭ ሪፖርተር ጋዜጣ ነው። መልካም ምሽት ይሆንላችሁ።